ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው የመካከለኛው ምስራቅ ቀውስ ዓለም አቀፍ እየሆነ መጥቷል። በመካከለኛው ምስራቅ ጦርነት ምክንያት ታላቅ ቀውስ ዓለም አሁን እየተጋፈጠው መጥቷል። የጂኦፖለቲካ ውጥረቱ ተጽዕኖ ዓለም አቀፍ እየሆነ ነው። ነዳጅ ለመኪና ለመርከቦች አሊያም ለአውሮፕላን ብቻና ብቻ የሚውል አይደለም። የነዳጅ ተረፈ ምርት ለብዙ ኢንዱስትሪዎች ጥሬቃ ዋነኛ ግብአታቸው ነው። ዓለም የኢንዱስትሪ ጥሬቃ እጥረት አጋጥሞታል። የሚታየው ደግሞ የሚጨበጥም እየሆነ መጥቷል። ሸቀጣ ሸቀጦች ዋጋቸው እጅጉን እየናረ ነው። ንረውም ቢሆን እየተገኙ አይደለም። አሁን ላይ ይህ አሳሳቢ ጉዳይ ሆኗል። የነዳጅ ተረፈ ምርቶች ለነዚህ ምርቶች ዋነኛ ግብአትም ጭምር ናቸው። ፕላስቲክ፣ ኬሚካሎች፣ ማሸጊያዎች፣ ባልዲ፣ ሳፋ፣ ጆግ፣ ማንቆርቆሪያም ጭምር ለመስራት የፕላስቲክ የውሃ ቧንቧዎችም ጭምር የሚመረቱት በዚህ ተረፈ ምርት ነው። የመኪና ጎማ ዋነኛው ነው። ሰው ሰራሽ ጨርቃ ጨርቅም አንደኛው ነው። የቤት ቀለም፣ ሳሙና፣ የመድኃኒትና ኬሚካሎችም የሚመረቱት ከነዳጅ ተረፈ ምርት ነው። የኤሌክትሪክ ዕቃዎች አስፓልት ዋነኛ ግብአቱም የነዳጅ ተረፈ ምርት ነው። ባዝሊንም ጭምር ለብዙ ኢንዱስትሪዎች ዋነኛ የጥሬ ዕቃ ግብአትም ጭምር ነው። አሁን ያጣነው ነዳጅ ብቻ አይደለም። ብዙ ሸቀጣ ሸቀጦች ማሸጊያም እንዲሁም የሚጠቀሙት ኢንግሪዲየንት ጭምር ነው። Oil is not just fuel. It sits underneath plastics, chemicals, packaging and global transport. በአሜሪካ ኢራን ጦርነት የተነሳ ቀጥተኛ ያልሆኑ ተጽዕኖች እየተበራከቱ ይገኛሉ። አሁን የዕለት ተዕለት ምርቶች ላይ ጫና እየፈጠሩ ነው። አንዳንድ ምርቶች መወደድና መጥፋታቸው ብቻ ሳይሆን በእጥረቱ ሌላ ቀውስም እየተፈጠረ ነው። ቀውሱ ደግሞ ዓለም አቀፍም ጭምር ነው። የምግብና የመጠጥ ማቀነባበሪያ ካምፓኒዎች ሌላ ራስ ምታት ላይ ወድቀዋል። የአልኮልና የለስላሳ ካምፓኒዎች የካርበን ዳይኦክሳይድ እጥረት አጋጥሟቸዋል። Fizzy drinks and beer depend on carbon dioxide, not optionally, fundamentally. ምግቦች እንዳይበላሹ የሚረዱ ንጥረ ነገሮች ከዚህ ስለሚሰራ ነው። ይሄም ለሁሉም መዘዝ እየሆነ መጥቷል። ፋብሪካዎች ምግብና መጠጦቻቸውን ለረጅም ጊዜ አገልግሎት ላይ እንዲውል ማድረግ እየተሳናቸው መጥቷል። ሁለተኛ ስጋት የሆነው ደግሞ ማሸጊያው ነው። ይህ የማሸጊያ እጥረት በተለያየ መልኩ የሚዘጋጁ ማሸጊያዎች አሁን የምርት ግብአታቸው እየጠፋ መጥቷል። በሁለቱ ችግሮች ብቻ የምግብና የመጠጥ ኤክስፖርት ኢምፖርት ተጎድቷል። CO2 is used for obviously carbonation, food preservation and packaging. It is used in food packaging through what is called modified atmosphere packaging to extend shelf life of products by 50 to 500%. ምግቦች ለረጅም ጊዜ ሳይበላሹ እንዲቆይ የሚያደርጉ ኬሚካሎች የሚገኙትም ከነዳጅ ተረፈ ምርት ነው። ጸረ ተዋሳያን ባክቴሪያ ሻጋታዎች አንደኛው አሳሳቢ ችግር እየሆኑ መጥተዋል። It acts as an antimicrobial agent. It stops bacteria and mold growth. አሁን መድኃኒታቸው እየተገኘ አይደለም። የኬሚካል እጥረት ዓለም አቀፍ እየሆነ መጥቷል። የምግብና የመጠጥ ፋብሪካዎች ሌላኛው ችግራቸው የአፈርና የማዳበሪያም እጥረት ነው። በዚህም የተነሳ ከፍተኛ የገበያ ተፈላጊነት ቢኖርም የፈለጉትን ያክል የግብርና ውጤቶች ማግኘት በፍጹም አልቻሉም። ለግብርና ዓለም አቀፍ ወሳኝ የሆነው ማዳበሪያ ነው። አሁን ይህ ማዳበሪያ መገኘት አልቻለም። ያ ማለት ዓለም የትኛውን ያክል የግብርና ስራ ቢሰራ ምርታማነቱ የሚቀንስ ይሆናል። አሁን ያለን የዓለም ህዝብ ቁጥር እየጨመረ ነው። ግን ያንን መመገብ የሚያስችል አቅም ቢኖርም በጦርነቱ የተነሳ ማዳበሪያ ማግኘት አዳጋች ሆኗል። በዚህም የተነሳ ረሃብ ዓለም አቀፋዊ ስጋትም ነው። ካምፓኒዎችም ራስ ምታት ውስጥ ወድቀዋል። የግብአት እጥረት ተደራራቢ እየሆነባቸው ነው። ይህ ችግር አሁን ላይ በእንግሊዝ አሳሳቢ እየሆነ መጥቷል። የእንግሊዝ መንግስት ችግሩን ለመቀነስ ከ125 ሚሊዮን ዶላር በላይ መድቧል የካርበን ዳይኦክሳይድን እጥረት ለመቅረፍ። ግን አሁን እንግሊዝ በራሷ አቅም ማምረት እየጀመረች ነው። በዚህ ዓመት የካርበን ዳይኦክሳይድ እጥረትን ለመፍታት እየሰራች ነው። The UK government has announced nearly $125 million investment to restart
the Ensis bioethanol plant. ጦርነቱ የሚራዘም ከሆነ ችግሩ የሚራዘም ይሆናል። በዚህም የተነሳ የእንግሊዝ ካምፓኒዎች ተጨማሪ ስጋት ገብቷቸዋል። በእንግሊዝ የኑሮ ውድነቱ ተባብሷል። ከ6.5 በላይ እድገትም እያሳየ ነው። ይህ በፋብሪካ ግብዓት እጥረት ብቻ ነው ገና የተነሳው። ሁለተኛው ደግሞ የማጓጓዣ ነው። የማጓጓዣ ወጪ ሲጨመር ሌላ ህመም ሆኖባቸዋል። እንግሊዝ መንግስት አሁን ችግሩን የሚፈታበትን መላ መዘይድ ላይ ያተኩራል። ቀላል የሚመስለው የሳሙና የግብዓት እጥረት አሁን ላይ አሳሳቢ የሆኑ መጥቷል። ሁሉም የጽዳት ምርቶች ኬሚካል ይጠቀማሉ። እነዚህ ኬሚካሎች ደግሞ የሚገኙት ከነዳጅ ተረፈ ምርት ነው። Most soaps, detergents and cleaning products rely on petrochemical surfactants. አሁን የንጽህና ጉዳይ በእንግሊዝ ሌላኛው ተጨማሪ ራስ ምታት ነው። በህንድ ኑሮ ውድነቱ አሳሳቢ ሆኗል። ወደ ህንድ የሚገቡ ምርቶች በትራንስፖርት ውድነት ምክንያት ዋጋቸው የሚቀመስ አልሆነም። It is making imports more expensive. Transport costs are rising alongside fuel. ለተጨማሪም ወጪ እየተዳረጉ ነው። የመጠባበቂያ እጥረት እያጋጠማቸው ነው። ያሉትም ሸቀጣ ሸቀጦችን ቦታቸው ድረስ ማድረስ በነዳጅ እጥረት ሌላኛው ራስ ምታት ሆኗል። ሸማቾች በነበረው ኢንፍሌሽን ዋጋ መዋዠቅ ላይ ሌላ ተጨማሪ ዕዳ እያስተናገዱ ይገኛሉ። ፋብሪካዎች ተደራራቢ ችግር እያጋጠማቸው ነው። ምርቱን እንደምንም ብለው ቢያመርቱት ምርቱን ማሸጊያ አጥተዋል። በዚህም የተነሳ ሌላ ጭንቀት ተፈጥሯል። ምርቶች እየተበላሹ ነው። በውድም መግዛት አስቸጋሪ እየሆነ መጥቷል። 90% የሚሆነው ማሸጊያ ዋነኛ ግብአቱ ኬሚካሎቹ ከነዳጅ ተረፈ ምርት ነው የሚገኙት። አሁን ዓለም አቀፍ ካምፓኒዎች ይህንን ጉዳይ እንዲፈቱ ለመንግስቶቻቸው ጫና ማድረግ ጀምረዋል። በህንድ ብቻ የምግብና የመጠጥ ማሸጊያዎች ዋጋ ላይ በ20% ጭማሪ ታይቷል። ከ41 እስከ 42% ጭማሪ በጥቅል ዋጋ ላይ እየታየ ነው። ይህ የዋጋ ጭማሪ ሁሉንም ሸቀጣ ሸቀጦች የሚመለከት ነው። ህንድ አሁን አማራጭ የሌለው ቦታ ላይ ቆማለች። በቢራና የለስላሳ የውሃ ፋብሪካዎች የማሸጊያ እጥረት እየገጠማቸው ነው። በሱፐርማርኬቶች የምርት እጥረት አሁን እያጋጠመ ነው። ብዙ ሸማቾች ሼልፉ ባዶ የሆኑ መመልከት ጀምረዋል። ይህ በዚሁ የሚቀጥል ከሆነ ጦርነቱ ሌላ የረሃብ እንዲሁም ከፍተኛ የተባለ ችግር የሚጋረጥ ይሆናል። ሌላኛው አሳሳቢ የሆነው የኮንዶም እጥረት ነው። ምርቱ ዋነኛ ግብአቱ ተዘግቷል። አሁን በጦርነቱ የተነሳ ዋነኛ ግብአቱ ደግሞ የነዳጅ ተረፈ ምርት ነው። አሁን ላይ በኮንዶም ሌላ ትልቅ አደጋ ተጋርጦበታል። የማምረቻ ጥሬ ዕቃ አንደኛና ዋነኛው ነው። ሁለተኛው ደግሞ የማሸጊያ እጥረት፣ ሶስተኛው ደግሞ የትራንስፖርት ዋጋቸው በእጥፍ እየጨመረ መጥቷል። ምርቱ ግን መጠኑ ፍላጎቱ አሁንም እየጨመረ ነው። ፍላጎት በእጥፍ እያደገ ግን የማድረስና የተደራሽነት አቅም ሌላኛው ችግር ሆኗል። በዚህም የተነሳ የህዝብ ቁጥር መጨመር አሳሳቢ ነው። ተላላፊ በሽታዎችም ይፈራሉ። ይህ ስጋት ዓለም አቀፍ እየሆነ መጥቷል። የኮንዶም ምርት በግማሽ ቢቀንስም ፍላጎት ግን እየጨመረ ነው። የኮንዶም ፍላጎት አሁን ላይ በ30% ጭማሪ አሳይቷል። ይህ ጭማሪ በዚህ ዓመት ብቻ እየታየ ነው። አሁን ዓለም አቀፍ ገበያው ተናውጧል። ከፍተኛ ፍላጎት፣ ከፍተኛ ዋጋ፣ ይህ ሁላ ቢደረግለትም ምርቱ መገኘት አልቻለም። ዓለም አቀፍ ገበያው አሁን እየዋዠቀ ነው፣ እየተባባሰ ነው። ሁሉም ምርቶች በነዳጅ ዘይት ላይ ጥገኛ ስለሆኑም ጭምር ነው። የነዳጅ ዋጋ ጭማሪ፣ የምርት ማጓጓዣ ጭማሪ፣ የጉዞ መስመር ቅየራ ሌላኛው ራስ ምታት ነው። ብዙዎቹ አሁን መካከለኛው ምስራቅ በመዘጋቱ ሌላ አማራጭ እየወሰዱ ነው። ሌላ አማራጭ ደግሞ ተጨማሪ ወጪ፣ ተጨማሪ ደግሞ የቀን መዘግየት ያመጣል። ይህም ምርቱ ላይ ተጨማሪ ዋጋ እንዲኖር ያስደርጋል። እንዲሁም ተጨማሪ ሆነው የመርከቦች ደግሞ ኢንሹራንስ ማጣት ነው። ይህም ሌላኛው የወጪ ጭማሪ ነው። የጥሬ ዕቃ እጥረት ደግሞ አንደኛውና ዋነኛው ነው። አሁን ጦርነቱ ሲስተማቲካል እየሆነ ነው። የጦርነቱ ችግር ኪሎሜትሮችን አቋርጦ ሀገራችንም ጭምር ደርሷል። ረጃጅም የነዳጅ ሰልፎች ለቀናት ጠብቀውም የማይገኝ እየሆነ ነው። እጥረቱ ከባድ እየሆነ ነው። መሰረታዊ የፍላጎቶች ዋጋ እቃዎች መናር ጀምረዋል። አይኤምኤፍ የሰጠው ማስጠንቀቂያ እውነትም እርግጥ እየሆነ ነው። አይኤምኤፍ የሰጠው ማስጠንቀቂያ ለዓለም ነው። ዓለም አቀፍ የኢኮኖሚ እድገት ውስንነት ያጋጥማል እያለ ነው አይኤምኤፍ። From the IMF that it was going to downgrade expectations for global growth by a couple tenths of a percentage point
to 3.1. ይህ ደግሞ የሚሆነው በጦርነቱ ነው። IMF ቺፍ ኢኮኖሚስቶች እንዲህ ያሉ ነው፣ ገና ከዚህ በላይ ይመጣል እያሉ ያስጠነቀቁ ነው። I think it's bigger than that. I think it tells us a couple of things. First, it's a reminder that we entered the year in a pretty good shape. ጦርነቱን በጊዜ ማቆም ካልተቻለ ዓለም አይቶት ወደ ማያውቀው ግዙፍ ቀውስ ያመራል። እንደ አሜሪካ ያሉ ጠንካራ ኢኮኖሚ ያላቸው ሀገራት ቀድመው በትራምፕ የታሪፍ ጦርነት አሁን ደግሞ በኢራን ጦርነት ኢንፍሌሽናቸው እየዋዠቀም እየጨመረ ነው። በአሜሪካ ኑሮ ውድና የማይቀመስ ሆኗል። Particularly the US economy was more resilient last year in the face of tariffs and a lot of geopolitical uncertainty in the first Trump year than many people, including myself, anticipated. So we had a good base. The war and all the disruption that comes from it is a major shock. አሁን ቀውሱ በሰላም ስምምነቱ መዘግየትና መፍጠን ላይ ትኩረቱን አድርጓል። To negotiate not just a continuing ceasefire, but a true agreement to end the conflict. I think that will be critical. ለመጀመሪያ ጊዜ IMF እና አሜሪካ በዋጋ መናር እንዲሁም በጥቅል እድገት ላይ የተለያየ ግምት ሰጥተዋል። ይህ ደግሞ ግምት እስተዛሬ የነበረ ቢሆንም ያሁኑ እየሰፋ ነው። So the IMF also slightly downgraded US growth expectations. Treasury Secretary Scott Bessent pushed back on that. አሜሪካ ራሷ ትልቅ የተባለ ኢኮኖሚያዊ ቀውስ ውስጥ ገብታለች። ዓለም በኮቪድ-19 እንዲሁም በራሻ ዩክሬን ጦርነት ላይ ሌላ ተጨማሪ ቀውስ እየገጠመው ነው። ከባለፈው ጠባሳ እስካሁን ድረስ ዓለም አላገገመም፣ ግን አሁን ተጨማሪ እየገጠመው ነው። ዋነኛውና አስጊው ደግሞ የረሃብ ችግር ነው። በዩክሬን ጦርነት የተነሳ ብዙ ሀገራት የስንዴ እጥረት ገጥሟቸው ነበር። ቀዳሚዋ ደግሞ ግብጽ ነበረች። አሁን ዓለም አቀፍ የምግብ እጥረት ይጠበቃል። በዚህ ጦርነት ጥቂት ግለሰቦች $1 ትሪሊየን እያጋበሱ ነው። ብዙሃኑ ህዝብ ደግሞ ትልቅ ችግር እያጋበሰ ነው። ሰራተኞች በደሞዛቸው ከወር በወር መድረስ ተስኗቸዋል። ግን በአሜሪካ ምርጫ ተቃርቧል። የአጋማሽ ምርጫ ትራምፕ የፈለጉት ላይሆን ነው። ዶናልድ ጄ ትራምፕ ያልጠበቁት ሊገጥማቸው ነው። በሪፐብሊካን ከፍተኛ ድምጽ ተይዞ የነበረው አሁን በዲሞክራቶች የሚገለበጥ ይሆናል። ጦርነቱ ግን ከዚህም በላይ እየከፋ መጥቷል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም።